በጣም ከባድ ነው ብቻ ሰው እንኳን አይመስሉም የሚወዳቸው አባታቸው ያዛቸው ራሱ አይመስሉም ጭራሽ በዛን ሰዓት ማለት ነው ልጆቼን ሳያቸው የኔ ህይወት እንደተመሰቃቀለ ያንቺንም ህይወት ነው ማመሰቃቀለው ብላለች አንቺ ይሄ ሚለኝን እኔን የሚያማኝን ሰው ወንድ አላውቀውም ማለሽ እንዲያው ሚስቱ ስዕል ነው የምትመስለው አዎ እሷን አልፎ እሷን ትቶ እንዲህ አይነት ሚስት ያለው ሰው ለዛውን በስርቆት ሌላ ሴት አይመኝም ነው ሐሳብሽ እንደገባኝ እሱና እሱ ሲተዋወቃሉ ወይ አንቺን ወይ የምትወልጁ እንዲቃላ ልጅሽን መደፋበት አለኝ አንድ አባወራ ሚስቱን ከኔ አይደለም እያለሽ ነው ከኔ አይደለም አዎ አለ ቢላውን የገዛሽው ለምንድን የሆነ ጊዜ ዝም ብዬ ቁጭ ብዬ ሳዳምጠው ልጆቼ ማረጃ ይመስለኛል ልጆቼ ማረጃ ጭንቅላቴ የለም ብያለሁ ተነክቷል ጭንቅላቴ ልጄን ቀብሬ ከገባው በኋላ ቤት ከገባው በኋላ ለምን ልጄ እውነታን ይዛ ነው የገባችው ገባ ማንንም ያልተረዳኝን እውነታ ይዛ ነው ልጄ የሞተችው ጥልዬ አንተ የወደድካትን ልንወድ ወደ ሩቅ ምስራቅ ልንሄድ ነው አፈሩ ይቅለል ጥልዬ ባይገርምህ ጃፓንና ደቡብ ኮሪያ ለመሄድ አንድ ትኬት ብቻ በቂ ነው ይህ አዲስ አይደለም ዋን ትኬት ቱ ካንትሪስ የሚል የሌጀር ጉብኝት ሲምባ ትራቭል ከኢትዮጵያ አየር መንገድ ጋር ሆኖ አዘጋጅቷል ዓለም ላይ በየደጁና በየእጁ ያሉ የሩቅ ምስራቆቹ አንጸባራቂ የቴክኖሎጂ ውጤቶች መፍለቂያ ፋብሪካዎች አስደማሚ የሀገር ፍቅራቸውና የሥራ ባህላቸው ሊጎበኝ እንደሚገባ ደራሲ ከበደ ሚካኤል በጃፓን እንዴት ሰለጠነች መጽሐፍ መክረዋል ሲምባ ትራቭል ምክሩን ሰምቷል በሁሉም ዕድሜ ክልል ላሉ እንደ ቡድንም ጠርቀም ብለው በተናጠልም ይቻላል ካሻው ከቤተሰቦ ከልጅ ልጆ ጋር ጎብኝታው ዕውቀት ስልጣኔን ይዋሱ ይውረሱ ሃሎ ሲምባ ትራቭል ለማለት ቀላል ነው ቁጥሩ 0988383838 ወይም በምድር ስልኩ 0116622922 ኑ ጃፓንን እናንብብ ደቡብ ኮሪያን እንዳስ በአንድ ትኬት ወደ ሁለቱም መድረስ እና ፈልሰስ ሲምባ ትራቭል ከኢትዮጵያ አየር መንገድ ጋር ሆኖ ያ የጠለፈሽ አንድ አዳርም ያሳደረሽ አግቢኝ ታገቢኛለሽ ግብግብ ውስጥ ገብታችሁ አላገባህም አይንህንም ማየት አልፈልግም ያልሽውን ወንድ እንድትናፍቂ ምናልባት የሱ ይሆናል አሁን እያስከፈለኛለው አልሽኝ አሁን ምን ውስጥ ሆነሽ ነው ወደሚለው ደግሞ እንምጣ አሁን ትዳርሽ አንዱም ወደ ሚዲያ እንደው ከመነሻው የተወሰነ እንበልብለን ነው እንጂ አሁን ወደ ጉዳይሽ አሁን ወዳለሽበት ያንገበግበኛል ያቀጥለኛል አእምሮዬን ውጫዊ አካሌን ፕሮፌሰር ላርግራቴን ተቆጣጥሮኛል ያልሽኝ ችግር አለ ወደሱ እንግባ አሁን ከራሴ ጋር ከብዙ አባቶች ካወራውና መፋታት ፈልጋለሁ አልኩት ሂጂና ክሰሽኝ የአዲስ አበባ ዳኛ 1000 ብር ይበቃዋል አለኝ እኔ እኮ ስለ አዲስ አበባ ዳኛና ስለ ብር አይደለም እኔ መፋታት ፈልጋለሁ ያልኩ አልኩት በቃ ከልጅ ጋር ኑር እግዚአብሔር እውነት ንጹህ ልቦና ካላት አብሮ ይመልሳት ነው ማለት እውነት የሁሉም አባቶች ሃይማኖት አባቶች በሙሉ እንደው ጸሎቷ ይስመርላት ነው ማለት ነው ለሷ እውነት ንጹህ ልቦና ካላት እንደኔ ንጹህ ልቦና ኢዛ ተሰቃይታ እንደሆነ እግዚአብሔር ይመልስላት ነው ማለት ነው ሁሉ ጊዜ ነገር ብላኛለች ደግሞ ጎንደር ላይ ደውላ የኔ ህይወት እንደተመሰቃቀለ ያንቺንም ህይወት ነው ማመሰቃቀለው ብላለች ደግማ ደግሞ እሱ ቡይ በሚሰራበት ጊዜ እዚህ ያለን ደግሞ ደውላ እንደዛም ብላኛለች የሷን ህይወት ያመሰቃቀልሽው አንቺ ነሽ እኔ አይደለሁም እኔ አታቀኝም አላቃትም ስለማታውቂው ሰው አታውሪ ነው የሚለው ቶሎ ብሎ ሲናደድ እሱም ቶሎ ብሎ ተናዶ ስለማታውቂው ሰው ለምን ታወሪያለሽ ስለራስሽ አታውሪም እንዴ ይለኛል ፍጹም ወይ
ማን ነው እንደዚህ አትበል እኔ ስለማላቀው ሰው ሳይሆን አትበለኝ እንደዛ እኔ ከነበርኩበት ህብረተሰብ ታውቀዋለህ መመለስ ትችላለህ አለመፈለግ ትችላለህ በቃ ቀጥታ ኑሯቸው ሁሉ በቃ አመለካከታቸው ሁሉ ተቀይሮ አንድ ክላስ ገቡ እነሱ ሁለቱ አባትና ልጅ ማለት ነው ሲመጣ ከሱ ጋር ነው እንጂ የሚገናኘው ከኔ ጋር አይገናኝም እንደሚስት የሚገናኘውም ከሱ ጋር ማለት ይችላል እኔ ሁሉ ትኩረት ራሱ አልሰጠውትም ይሄን ሁሉ እያለፍኩት ነው ይሄን ሁሉ ያልፋል በሚል ቃል ማለት ነው ነገ አድጎ ይሄ ልጅ እኔ አባቴን ስወደው ከልክ በላይ ነው ከአባቴ ጋር ኖርኩኝ እንዴ አልኖርኩም እኮ ከልክ በላይ ደግሞ አሁን ልጆቼን ወዳቸዋለሁ ከልጆቼ ጋር ነው እየኖርኩ ያለሁት እንደዚህ አይነት ኑሮ ኖራለሁኝ የሚለው ነው ውስጥ ያለው ገባ ይኖራል ይሄ ልጅም ነገ ሄዶ ይኖራል ኑሮ ይኖረዋል ተምሮ ይወጣል ይሄን ቤት ጥሎ ይወጣል ነው እንጂ እንደዚህ ይሆናል ብዬ በሱ ሐሳብ በሱ አመለካከት ይኖራል ብዬ በፍጹም አስቤው አላውቅም ከዛ ወሬዎቹን ሁሉ ከሱ መስማት ጀመረ ከዛ እያደረ ብር ለኔ መስጠት አቆመ ለሱ መስጠት ጀመረ አስቤዛ ብር ስትለው ለሱ ሰጥቶ ገዝቶ መምጣት ጀመረ ልጁ ያስቤዛ ብር ስትለው ለሱ ይሰጣል ለሱ እሱ ገዝቶ ይመጣል ገባካ ያልኩክ ከዛ ምንም አልተናገርኩትም በዚህ ሰዓትም ጸጥ ነው ያልኩት እሺ ለምን ያስፈራራኝም እኔ ቤተሰብ አለኝ አንቺ ቤተሰብ የለሽም እዚህ ሀገር በሚልም ስለሚናገር ማለት ነው ስለሚናገረው ነገር ደግሞ በዛን ጊዜ እዛ ውስጥ እያለን ደግሞ መሳሪያ ነበረው ከጎንደር ያመጣው መሳሪያውን ያስተምረዋል ልጁ ምን አተኳኮስ እኔ ተኩሶ ያቃል ቤት ውስጥ አራቅም ማቀባበል ላይ አዎ እንዲህ አድርገህ አነጣጥረህ አይነት ነገር ምናምን ያሳየዋል በቃ ነገሮቹም ምናምን እኔ ደግሞ ስለ መሳሪያ በጥብጬ ተጣውልኝ አራ አዎ ለምን ግዴታ ነው ክፍለ ሀገር ስትሄድ ረጅም መንገድ ስለምንሄድ መሳሪያ ይዘን ነው የምንሄደው አራ ተኩሻለሽ ተኩሳለሁ ምን መሳሪያ ሽጉጥም ይሄን ትልልቁ መሳሪያ ባልችለው ሽጉጦች እንትን እላለሁ በራስ ሽጉጥ ክላይ ሳይው ሽጉጦች ለፍቃድም ስለነበረኝ በዛን ጊዜ እጄ ሁሉ ነው መንቀሳቀሰው በራሴ ያቃል እሱን ባለቤትሽ ያቃል የሆነ ሰው አንድ ጊዜ ነግሮታል ይመስለኛል እኔ መንገር ማልፈልግም እንዲህ አይነት ነገር ለሱ ምን አነጋገረኝ እኔ እንዳይፈራብሽ ራሴ መጠበቂያ ነው እንጂ በዛን ሰዓት እንትን እንድል አይደለም እንደዚህ ለሱ ላወራው አይደለም ይሄንን እሺ በወረዳችን ደረጃ ገዝተ ማውጣት ፍቃድ ማውጣት ትችላለህ በዛን ጊዜ ከዛ ያሳየዋል አተኳኮስ ምናምን ልጁ ምንም የሚያውቀው ነገር የለም የሚያውቀው ጉዳይ የለም ልጁ ከዛ ምን ብለህ ነው አንተ ይሄን ህፃን ልጅ እንደዚህ አድርገህ የምታሳየው አልኩት ወይ አንቺን ወይ የምትወልጁ እንዲቃላ ልጅሽን የምደፋበት አለኝ እንደዚህ እኮ ሰው መድፋት ሳይሆን የጋ ነው እውነታው ብለህ ብታጣራ ጥሩ ነው በዛን ሰዓት በቃ በጭንቀት ውስጥ ነኝ የሆነ ድብርት የምትለው ነገር አለ አይደለ ድብርት ውስጥ ነኝ ልጄንም ከትምህርት ቤት አቋረጥኳ ትምህርት ቤት ማን ይሰዳት ከዛ ከቤት አልወጣም በቃ ወይንች ጎረቤት የነበረች እንደው ቀርበሽም ተናገሪ ብትላት ትናገራለች እሷ በጣም የምታበረታታኝ ነበረው እሱ ብቻ ነው እንደ ወንድ ብትለያይም ትኖሪያለሽ ልጆችሽ ያድጋሉ እቺ ልጅ ደግሞ አድጋም ትልቅ ደረጃ ልትደርስ ትችላለች የሚል ነበር አብረው በመኪና ይሄዳሉ በቮልሶ አለች ነበር በዛን ጊዜ ይሄዳሉ ማታ አብረው ይመጣሉ ጧት ይሄዳሉ ማታ አብረው ይመጣሉ ሪሌሽኑ ሁሉ ከሱ ጋር ሆነ መሆኑ አልከፋኝም እኔ ግዴታ ነው አባትና ልጅ እንደዛ መሆናቸው ገባ ግዴታ አይደለም ግዴታ ግን እንደዚህ ቤትህን ጠልተ ውስጥህን ጠልተ ሳይሆን ቤትህንም እያስኬድክ ራስህንም እዚህ ጋር ያለውን ነገር እያስኬድክ ነው መሆን ያለበት አይደል እንጂ ቤትህን ጠልታ አይደለም መሆን ያለበት እንደዛ መሆን ያለበት ምንም አልከፋኝ በዛ ሰዓት
ከዛ ወለድኩኝ። ስወልድ አጋጣሚ እንዴት ነበረ እንትኑ ያዋለደችኝ ነርስ የሆነ ወንድም ነበረ። ምንድን ነው ተጨንቀሽ ነበር እንዴ ምናምን ስትለኝ 9 ወር ሙሉም ተጨንቄ ነበር አልኳት። ስላት አይዞሽ ያልፋል፣ የማያልፍ ነገር የለም። እች ልጅሽ አድጋ ደግሞ ብዙ ደረጃ ልታደርስሽ ትችላለች ልጅሽ እና አይዞሽ ተስፋ አትቁረጭ አለች። በስተት ነው የመጣችው ልጄ። በአንድ ቀን አባን ጠርቼ አባ ካስታረቁም በኋላ አብረን መተኛት ከጀመረን በኋላ ነው። ምን አልኩኝ በዚህን ጊዜ አሁን እንደሆነ ኖሬ ለሀገሬ ስጠቅማለሁ፣ ለቤተሰቦች ስጠቅማለሁ ወይስ እንደው ለልጆቼ ስጠቅማለሁ ወይ የሚለው ነገር ተስፋ አስቆረጠኝና ልታነቁሉ አስቤ ነበር በዛ ሰዓት ማለት ነው። ብታነቅ ነው የሚሻለኝ፣ ብሞት ነው የሚሻለኛል። ከዛ በዚሁ መሀል ይሄ ጎረቤት ነው ብሎ የሚጠረጥረው ሰውዬ መኪና ገዛ። አበደ። እነዚህን 2 ልጆቼን ይዤ በረንዳ፣ ሰፊ በረንዳ አለ። በረንዳው ቁጭ ብዬ ሳጫውት ሴትዮዋ ትወጣለች። ልጅ ይዛ የእሱ ሚስት ስዕል የእመቤቴ ማርያም ልጅ ነው የምትመስለው ልጅቷ፣ የእሱ ሚስት። ሰውየውን ግን አይቼው አላውቅም። ለማየት ግን ከዛ በኋላ ብዙ ጊዜ ጥሬያለሁ። እውነት ብዙ ጊዜ ጥሬያለሁ። ከዛ ሰውየው ምን አይነት እንደሆነ ማለት ነው እንትን ለማጥራት ያክል ጥሩ ነው እየነገርሽኝ፣ ታሪኩ ጥሩ ነው። አሁን የሚጠረጥረው ስትይኝ አብረን ታሪኩን ይዘ ነው እንድንገባ ብዬ ነው። ሽጉጥ ምንድን ነው ስትይው አንቺንና ዲቃላ ልጅ አለኝ አልሽኝ። ኦኬ። አንድ አባወራ ሚስቱን ከኔ አይደለም እያለሽ ነው። ከኔ አይደለም አዎ አለ። ኦኬ። አሁን ደግሞ የሚጠረጥረኝ ጎረቤቴ አልሽኝ። አዎ ከሱ ነው የወለድሽው ነው ያለው እንጂ ከሱ ነው የወለድሽው። አንቺ ንገሪኝ፣ እዚህ ጋር በምን መንገድ ጠረጠረሽ ወይስ አድርገሽዋል ወይ? ንገሪኝ እዚህ ጋር እንትኑን። እግዚአብሔር ምስክሬ ነው የምልህ፣ እንኳን እንደዚህ አይነት ነገር ለማድረግ ቀርቶ በውስጤ አልሜውም ራሱ ማላቅ ማስበው ምን እንደነበረ ታውቃለህ? መፋታትን ነው ማስበው በዛ ሰዓት። ለምን? አንደኛ ፍቅር ነስቶኛል፣ ቤቴም እየተናወጠ ነው፣ ልጁን በዚህ እየሰረቀ ነው፣ ስርቆቱ ተባብሶበታል። በግልጽ ስርቆቱን እግዚአብሔር ሲያጋልጠው ከአመት በኋላ ምናምን ሲያጋልጠው የተጋለጠው ጃኬቱን የገዛለትን ጃኬት አውጥቶ ከሸጠ በኋላ ይሄ ሰውዬ ነው የገዛው ብዬ አሳየሁት ልጁን። እግዚአብሔር እዛ ጋር አጋለጠው የልጁን። ከዛ ልጅ እኔ እንደዛ አይነት ነገር በፍጹም አልሜም አይቼም ሰምቼም እንደውን እግዚአብሔር ነው የምልህ እውነት። አሁን በቅርብ ቤተሰብ ጋር ሄደናል ብያለሁ። ካደረግሽው ማይ ነው የተባልኩት። ሲስተር መጣች። ጥር አካባቢ ነው ለጥምቀት ማለት ነው። ጥምቀትን አልፎ ነው አው ጥምቀትን አልፎ እዚህ ጥምቀትን አሳልፌ ሄድኩኝ። ከዛ ስትመጣ ሄድኩኝ። እኔ እንሂዳለች። አየችውና ሁኔታውን ይጠጣል፣ ይሳደባል፣ ምን ይላል የሚሆነው ግራ ገብቶታል ምናምን ነገር እሱ ምን ነው ነይ እንሂዳለች። የድሮ የነበረው ባህሪ የለውም እሱ ፍጹም ማለት ነው ባለቤቴ ማለት ነው። የነበረው ባህሪ ጭራሽ የለውም። የበፊት የነበረው ባህሪ ስታዩ ሌላ ባህሪ ነው ያለው። ነይ እንሂዳለች። ጥየው ሄድኩኝ ቤተሰብ። በሄድኩኝ በ4ኛው በ5ኛ ቀኑ መጣ እሱ። ትልቋ ልጄ በፍጹም አባቴን ጥዬ አልሄድም አለች። የ7 ዓመቷ አሁን 7 ዓመት ሆናት፣ መጋቢት 16 አልሄድም አለች። አትሄጂም? አዎ አትሄጂም? አዎ። ለመንኳ፣ አሳመንኳት፣ እምቢ አለች። አባቴን የምፈልገው ብላ ቀረች ከአባቷ ጋር። ከዛ በጣም ይቸገራል ስራ ቦታው ምናምን። የአካል ጉዳተኞች ማህበር ነው የሚሰራ አላልኩም? እዛ ስለሚሰራ በጣም ተቸግሯል ለስራው። እሱ አካል ጉዳተኛ ነው አይደለም? አይደለም። እሺ አይደለም። ከዛ እዛ እየሰራ እያለት ሲቸገር ወደ ሚሰረጋት ልጅቷን ይዞ መጣኛ ጋር መጣ። ሽማግሌው ይሰበሰበ። በምን ምክንያት ነው የመጣሽው አሉኝ።
እንደዚህ ያላደረኩትን አደረግሻለኝ በጊዜው መጥቼ ሂድና ንገራቸውና እንዲጠርጥር ያለውኝና ማስመርመር እፈልጋለሁ ዲኤንኤን ልጄ እየታመመች ነው ያለችው በዛ ላይ ሆስፒታል 15 ቀን ቆይቼ ነው የወጣሁት አበበች ጎበና የልብ መታፈን ማለት ነው እና እቺ ልጅ እየታመመች ስለሆነ እንደሆነ ነገር እንኳን ብትኖር ትዳራችን መለያየቱ አይቀርም ስለዚህ እውነትን ይወቅ ያለኝን እቃ ሁሉ ንብረት ሁሉ ልሽጥ ቤት ውስጥ እንደው ጎዳና ላይም ልውደቅ መኪናህንም ሽጥ በቃም እንደው ያለኝ በሙሉ ይሸጥ እንደው ራቁቴንም በቀር በዛን ጊዜ እንደው ምንም አይኖረኝ እንደው ምንም መንገድ ላይም በኖርኩኝ ያልኩት በዛን ሰዓት ማለት ነው ስለው መኪናውንም አልሸጥም ላንቺ ዲቃላ ብዬ አለ መጨረሻ ላይ ሸጠ 75000 ብር ሸጠ ያለኝ እንግዲህ 75000 ብር ሸጥኩኛል በል በዛን ጊዜ 40000 ብር ምናምን ብለውኛል አለ ቤተዛት ተጠይቄ ምን ዲኤንኤን ለማስመርመር እሺ ልጁን ተጠራጥሯል አዎ በደንብ ነው የተጠራጠረው ከዛ ማስመርመር ከፈለክ ፍጹም ቶሎ አስመርመር በሩ ሳልቃልኩት ቤት እንከራይ አለ ሰውየው እዛኛው ቤት የነበርንበት አሁን እዚህ የነበርኩበት ብሎክ ላይ ውጡ ተብሎ እዛኛው ብሎክ ላይ ቀየረን ሌላ ቤት ከባለ 2 ወደ ባለ 1 መጣን በፊት ምን ኑሮ ተው ባለ 2 መኝታ እንግዲህ 3 ነን ለሶስታችን ነው ባለ 2 መኝታ የተከራየው 4000 ምናምን ብር ከዛ ፊትም እኔና ልጄ ብቻ ስንኖርም ባለ 1 መኝታ ነው አዳራሽ ቤት ነው የተከራየው በዛ ላይ ሙሉ ቤቱን እቃውን ስታንዳርዱን ጠብቆ ነው ሲከራይ የተከራይ ለቤቱ ያለው አመለካከት ነው ማለት ቀጥ ወረንና ባለ 1 ተከራየን ስራዎች ሁሉ አልሳካለት አሉ ከዛ አንተም ስራዎች ሁሉ አልሳካልህ አሉ ስትመጣም ጭቅጭቅ ነው ስትሄድም ጭቅጭቅ ነው ስትገባም ጭቅጭቅ ነው ካንተ ጋራ ምን ይሻለናል እስኪ አንተ እንደተማረ አካል ምን ይሻለኛል ብለህ እስኪ አስብ አልኩት አንቺ ያመጣሽው ጦስ ነው ይሁሉ አለ ለኔ እግዚአብሔር አለ አንተ አብልተን አይደለም እየኖርን ያለ ነው እግዚአብሔር እያበላን ያኖርን ያለ ነው ማንንም ነው እጁን ለኔ የሚዘረጋው ጎረቤቶች ያበሰው በጣም 20 ኪሎ ጤፍ አስፈጭተው የሚመጡ ማሆ ያሉ ኔጋ ባይኑም አይቷል የቤተ ክርስቲያን አገልጋይ ናቸው እንግዲህ ከሰው ያገኙአትን ነው ለኔ አስፈጭተው ይዘው የሚመጡት ማለት ነው ሰው በኔ ጠማቅ የሚገርም ነገር ይናድዳል በዚህ ሰው የሆነ ነገር አርጉልኝ ካልኳቸው ይዘው ነው የሚመጡት እንዲህ አርጉልኝ ካልኩኝ ይዘው ነው የሚመጡት ያልፋል በሚል ቃል ነው ይሄ ነገር ገባም አድርገው ይሄ ጊዜ ያልፋል ይሄ ወለ በዲኤንኤው ተስማማችሁ አልተስማማንም ለምን ሸጠ መኪናውን ለቤት ኪራይ ያወጣ የተረፈውን ቶሎ በለ ከፍለ አውጣ አስመርምር አልኩት እሺ ዛሬ እሺ ነገ እሺ ዛሬ ነገ ሲለኝ ብሩን ባረቄ ቤት ጨረሰው ቀጥታ አረቄ ቤት ገባ ማለት ይችላል ይዞት ብሩን 40 ምናምን ሺህ ብሩ እንደው ቤት ኪራይ ከፈለ የ2 ወር ቤት ኪራይ ያው የ2 ወር 10 ሺህ ብር ነው የከፈለው ገላው ላይ እዚህኛው 10 ሺህ 20 ሺህ እንደው ቢያወጣ ነው የምትለው እንዳለ ብሩን ጨረሰው በቃ ቤት ጓል ለጨረሰው አይታወቅም ብሩ አለቀ እኮ ብሩ አለኝ ወኔ ያልኩት በቃ አሁንም ጭቅጭቅ ሊሆን ነው ይሄ ኑሮ አልኩና የሆነ ዲፕሬሽን ውስጥ ጭንቅላት የሚነካ ነገር የለም እሱ ወጥቶ ከሰው ጋር ነው የሚውለው እኔ ግን ገብቼ ቤት ውስጥ ነው የምውለው ገባ ከወጣው ቤተ ክርስቲያን ነው የምወጣው የሆነ ጭንቅላቴ እየተዛባ መጥቷል ለካ በዛን ሰዓት አንደኛ የልጄ ህመም ወደ 4 ወር 5 ወር እየተጠጋች መጣች ይሄም እየጠበበኝ ነው የቤቴም ነገር እያስጠበበኝ ነው ግራ ገብቶኛል እዚህ መሃል የልጄን ውጤት ሳላይ የሚለው ነው እንጂ በዛን ሰዓት እኔ ታንቄ ሞት ሰው ነበርኩኝ ተዘጋጅተሽ ነበር ተዘጋጅቼበት ነበር ወስነሽ ነበር ወስኜ ነበር ግን እግዚአብሔር በእኔና በሷ መሃል ያለው እውነታ ያለው የልጄን መጨረሻ ላይ ብዬ ነው እየኖርኩ የነበረው ከዛ እየኖርን እያለን
ልጄ አረፈች። ዶክተሩም ነግሮኛል፣ አበበች ጎበና ያለው ልጅሽ የምትኖር ልጅ ያለች አይደለችም፣ ልጆች አሉሽ አይደል የሚለኝ 10 ጊዜ ሲጠይቀኝ ማለት ነው። አዎ ልጆች አሉሽ፣ አዎ ልጆች አሉሽ፣ አዎ ነው ምለው ማለት ነው። ለሱ ስነግረው፣ ለዶክተሩ ስነግረው አይዞሽ በርቺ ጠንካራ እናት የለሽም ሲለኝ እናቴ ክፍለ ሀገር ናት አልመጣችም። መንገዱም ያንስ ጊዜ ዝግ ምናምን ነበርና አልመጣችም። ስለዚህ ያለኝ ነገር ልጆቼ እንቺ ትንሿና ትልቋ አንድ ቀን ይዟቸው ሲመጣ በጣም ከባድ ነው። ብቻ ሰው እንኳን አይመስሉም። የሚወዳቸው አባታቸው የያዛቸው ራሱ አይመስሉም ጭራሽ። በዛን ሰዓት ማለት ነው ልጆቼን ሳያቸው አዘንኩና ልጆቼን ላጣቸው ነው ብዬ ስመጣ የእሱ ልጆች የሉም። እኔ ያመጣኋቸው ከክፍለ ሀገር ድረስ እኔ አምጥቼ እኔ ጋር እያኖርኩ የነበሩት ቤት ስመጣ ልጆቹ የሉም። አንድ ቀን አጥሚት ሰርቶ እንኳን አላመጣልኝም ለልኝ። ከዛ መጣሁ። ቤት ስመጣ እቃው ድብር ብሏል እንደዚህ። ያንን እቃ በወለድኩ በ15 ቀኔ ነው እንግዲህ፣ ሳምንትም አልሆነኝም 15 ቀን ሳምንት ማለት እቃውን ሙልጭ አረኩ፣ አጠብኩና ቤቱን አስተካከልኩና ልጆቹን ጭንቅላታቸው ቅማል ውርስ አድርጓቸዋል። እንዲህ ነው የምታውቀው ትልቋ አካማ አታውቀውም ማለት ነው። ሳሳያት ይሄ ምንድን ነው ስላት አታውቀውም በዛ ሰዓት ቅማሉን አታውቀውም። ቅማል እኔም የክፍለ ሀገር ላይ ስለሆንኩ ነው የማውቀው። ከዛ ምንድን ነው እማዬ ይሄ ስላት አታውቀውም ጨራሽ። ከዛ ትንሿን የት ሄዱና አባ ስላት ባባ የት ሄደ ስላት ይሄ አባ ወሰደው አለች። መጣ ትልቁ ልጅ ልብሱን ለሱ ሊወስድ ለትንሹ ሊወስድ አባ ባባ አሳስለው እነ የወንድሙ ሚስት ጋር ነው የወሰደው እሱ ማለት ነው። ከዛ የወንድሙ ሚስት ጋር ነው የወሰደው። ለምን አሁን ያኛው ትልቅ ነው ልጁ፣ ይሄኛው 10 ምናምን ዓመት ልጅ ነው። የኔዋ 3 ዓመቷ ነው ገና ትንሿ። እቺ 7 ዓመቷ ነው። እቺ ናት። እነዚህኞቹ ናቸው መወሰድ ያለባቸው። ትልልቆቹ ልጆች ናቸው መወሰድ ያለባቸው። ለመኖር እንኳን እንደው ለትንሽ ጊዜ እንኳን ቢሆንም እንደው ምን ያህል ዝቅተኛ አስተሳሰብ እንዳላቸው ነው። እውነት በጣም ነው ውስጤ እንትን ያለውና ትንንሾቹ ልጆች ትንሿን እንደመውሰድ ትልልቁን እንደዚህ 10 ምናምን ዓመቱን ምንም ሰርቶም ይበላል። ፍርፍርም አለ ምንም አለ ሰርቶ ይበላል እኮ። እነዚህ ናቸው መወሰድ ያለባቸው። እነዛ ትናንሾቹ ናቸው መወሰድ ያለባቸው ሲሆን ትናንሾቹ ናቸው መወሰድ ያለባቸው አይደል? ከሆነም ሁሉንም ነው። እነዚህ እንዳይመጡ ብላኛለች። እነ ባባን አንጣው ብላኝ ነው አለ ትልቁ። እሺ ቆይ እዚህ ጋር የተያያዘ ጥያቄ። ቅድም የዲኤንኤ ሁሉ ጭቅጭቅ ያደረሳችሁ የልጁ የኔ ነው አይደለም ክርክር አለ። እነዚህም ትልልቆቹም ላይ ያለ ይሄ ጥያቄ ወይስ የለም? የለም፣ እዛችኛዋ ላይ ነው። ልጅቷን እኮ ሆስፒታል ትዬ ነው ወደዚህ መመላለሰው ቤት መመጣው። እኔ ከአበበች ጎበና አራብሳ መመጣው። ደግነቱ አንድ ታክሲ ነው። ከዛ ሰርቼ ልብሴን አጥቤ ልብሳቸውን አጥቤ እሄዳለሁ። አንዳንድ ቀን በር ዘግቼባቸው እሄዳለሁ። እሱ አረቄ ቤት ሆኖ ማለት ነው። አንዳንድ ቀን ጎረቤት እቺ አካል ጉዳተኛ ጎረቤት አለች ስል እንዴት እንደሚሰድባት። አካል ጉዳተኛ ናት። በእንትን ነው የምትሄደው፣ በዚህ በእግሯ ነው የምትሄደው። ጥሩ ሰው ናት። ለልጆቼ የምታስብ ምን ነው አካል ጉዳተኛ በእግሯ ማለት በእግሯ ከሄደች በዳዴ ነው የምትሄደው። እሺ በዳዴ ነው የምትሄደው። ታሳዝነኛለች። እኔ ደግሞ ፋዘር ሲያሳድገን ችግርተኛ ስታዩ እንዳታልፉ 10 በኩራታችሁን ቤተክርስቲያን ስጡ ብሎ ነው ያሳደገን። ሲያሳድገን እኔ በመጀመሪያ ደሞዜን ስበላ 10 በኩራት ስንት ብር ነው የሚወጣው ብዬ ነው የጠየኩት ፋዘርን። ይሄን ያህል ብር ነው ስሰጥ ነው የከረምኩት። እግዚአብሔርም ለዛ ነው እንዲሁ ያሳደገኝና
ዞረሽም እንደዚህ መግቢያ ልስጥሽ ያለኝ ገባ አይደል ፈጣሪ ያዘጋጀው መጀመሪያ ከዛ ያቺ የት ነው የሚሰራው አልሽኝ አሁን አካል ጉዳተኞች ማህበር ይሰራል ነው ያልሽኝ ነበር አንድ አመት ከምናምን ደማዎችኛውን ይሰድባታል ስላልሽኝ እኮ ነው እንዴት የሚሰራበት አካል ጉዳተኞች ማህበር ከሰራ የዛን ጊዜ ቡይ ሌላ ድርጅት ነበር የሚሰራው አይደለም አካል ጉዳተኞች ማህበር ከሰራ ላገልግል በሆነ ዲዜብል የሆኑ ሰዎችን ላገልግል ብሎ ነው የሚገባው ልብም ይጠይቃል ደሞዝ ብቻ አትገቢም ወደዛ ማህበር አሁን አንቺ ያልሽኝ የጠቀሻት ደግሞ አካል ጉዳተኛዋን ሴት ሰደበ ስትይ ማመን ከብዶኝ እኮ ነው ሩቅ ምስራቅ ሳለ ጃፓኗን ወድጄ ጥልዬ አንተ የወደድካትን ልንወድ ወደ ሩቅ ምስራቅ ልንሄድ ነው አፈሩ ይቅለል ጥልዬ ባይገርምህ ጃፓንና ደቡብ ኮሪያ ለመሄድ አንድ ትኬት ብቻ በቂ ነው ይህ አዲስ አይደለም ዋን ቲኬት ቱ ካንትሪስ የሚል የሌጀር ጉብኝት ሲምባ ትራቭል ከኢትዮጵያ አየር መንገድ ጋር ሆኖ አዘጋጅቷል ዓለም ላይ በየደጁና በየእጁ ያሉ የሩቅ ምስራቆቹ አንጸባራቂ የቴክኖሎጂ ውጤቶች መፍለቂያ ፋብሪካዎች አስደማሚ የሀገር ፍቅራቸውና የሥራ ባህላቸው ሊጎበኝ እንደሚገባ ደራሲ ከበደ ሚካኤል በጃፓን እንዴት ሰለጠነች መጽሐፍ መክረዋል ሲምባ ትራቭል ምክሩን ሰምቷል በሁሉም ዕድሜ ክልል ላሉ እንደ ቡድንም ጠርቀም ብለው በተናጠልም ይቻላል ካሻው ከቤተሰቦ ከልጅ ልጆ ጋር ጎብኝታው ዕውቀት ስልጣኔን ይዋሱ ይውረሱ ሃሎ ሲምባ ትራቭል ለማለት ቀላል ነው ቁጥሩ 0988383838 ወይም በምድር ስልኩ 0116622922 ኑ ጃፓንን እናንብብ ደቡብ ኮሪያን እንዳስ በአንድ ትኬት ወደ ሁለቱም መድረስ እና ፈልሰስ ሲምባ ትራቭል ከኢትዮጵያ አየር መንገድ ጋር ሆኖ እውነት ነው በጣም ነው ማለቅሰው በሷ የሷ ግፍ ራሷን ልጆችን ያበላች እኔ እንኳን ጤና እዛ ሆስፒታል ሆኜ ልጆቼን የያዘችው እንደናት እሷ ልጅ ነበረች ትግስት ትባላለች እውነት በጣም የምታሳዝን ሰው ናት ከዛ እሷ ደግሞ በዛን ጊዜ እኔ ሆስፒታል በነበርኩበት ጊዜ ከዛ እሱም ሲያመነጫጭቃት በቃ እስኪ ከሷ ፊት ዞር ላርገው ብዬ ልጅ ትንሿን የምትይዛት እሷ ናት ትልቋን ወሰርኳት ሆስፒታል አስፈቅጄ እዛው ከኔ ጋር መኖር ጀመረች ጡቴን እያለብኩ ነው ያችኛዋን እዛ ጋር ማጠባት ትልቋን አመጣዋትና ሙልጭ አርጌ እዛ ሆስፒታሉ በጣም ቆንጆ ሆስፒታል ነው ለብቻ ነው እንደዚህ አንድ ክላስ የሚሰጠው ሽንት ቤቱ አለ ውሃው እንደ ልብ ነው የሞቀም የቀዝቃዛ ጥባራኳትና ሳሙና ከአንድ ዶክተር ወስጄ ገብቼ ከዛ ይዞሽ ብለው እኛን ከፍልልሻለን ብያሉኝ ምግብ አልበላም ነበር አንድ ጓደኞቼ ነበሩ እዛው ማቃቸው በቤተ ክርስቲያን ማቃቸው እየደወልኩኝ ስልክ የለኝም በሰው ስልክ እየደወልኩ ለአንዷ ነገርኳት አንዷ ለአንዷ ነግራ እየመጡ ይጠይቁኛል ማለት ነው እነሱ ሲመተው ሲጠይቁኝ ራሱ ይናደዳል በዛን ሰዓት ለምን ይጠይቋታል ይመስለኛል እንደው እንደ ሰውኛ እንኳን ስታስበው የልጆቹ እናት ነኝ እናትነት እኮ በትንሽ ነገር አይገለጽም ገባ እናት እኮ ክብር ስላላት ነው እኮ ዲሞክራሲ ብሎ እንኳን ሌላው መንግስት እንኳን በአሁኑ መንግስት ዲሞክራሲ ብሎ የተገለጸለት ለእናቶች ነው አይደል እንዴ አሁን ደረታችን ነፋርጓን እንግዲህ ለዲሞክራሲ እንላለን አይደልኛ ልበላው ለምጠጣው ለምበላው እንኳን ሐራስ ነኝ ትንሽ እንኳን አዘይነታ የለውም ነበር በዛን ሰዓት ልጆቹን ራሱም በቃ የሆነ ልጆቼ እንኳን ምን ይብሉ ብሎ አማርጦ የሚያበላው ሰውዬ በዛን ሰዓት ልጆቹን ጥልት አድርጎ በቃ ልጆቹ ለምን ባይን ያየው የሚል ልጅቷን ህፃኗን እዛ እሱ ጋር ተውኳትና ያድራል ማታ ይመጣል ያድራል ጧት ይሄዳል ልጁን የራሱን ልጆች ወስዶ ለወንድሙ ሚስት ሰጠ ወደ ሳሪስ አካባቢ የራሱን ማለት እነዚህም የራሱ ናቸው ባልሽኝ ተማምኜ ማለት እሱ እንደሚጠረጥረው ከሆነ ደግሞ እንደሱ እቺኛውን የወለድኳትን የጠረጠረው እነዚህ የራሱ ናቸው አሁን የ5 ወር ጽንስ ነሽ ጽንሱንስ ከኔ አይደለም ያኛውን ሊበቀል ከዛኛው ነው አለ እንዴት ያኛው መጀመሪያ ይሞት ያረፈችው የለችም እቺ ልጅ ደግሞ ስታርፍ
እንዴት ነው ያረፈችው የሚለውን ለዶክተሩ በደንብ ነግሬዋለሁ። አበበች ጎበና ላለው ዶክተር የ2 ወር ሆኜ 250 ግራም አልኩት። ጠዋት 2 ቀን 2 ማታ 2 ውጭ አለው አልኩት። በስማም ብሎ አልሄድሽም። ምን የሚሆን ነው እሱ? ለምን የሚሆን ነው 200? ለቁርጠት ብዬ ዝም ብዬ ሳገኘው ቤት ውስጥ ሳገኘው ዋጥኩት። እኔ 2ቱን ነፍስ ጥሩ መሆኔን በዛ ሰዓት አላወቅኩም ነበር። ገባ? ያ ነው ልጄ ልበድካም በዛ ውስጥ ሆኜ ደግሞ ብንከባከባት ኖሮ ልጄን ላጣት አልችልም ነበር። ጭቅጭቅ አለ፣ ንዝንዝ አለ፣ ቤት ውስጥ አለመተማመንም ተፈጥሯል። ገባ? አለመተማመን አለ ቤት ውስጥ በምንነጋገርበት ነገር ሁሉ መተማመን፣ ጭንቀት አለ። ጭንቀት ደግሞ ልጆችን ላልሆነ ነገር ሊያደርጋቸው ይችላል የሚል አለ። አሁንም ስሰማ ማለት ነው። አሁን በቀደም እርጉዝ መሆኔን እሱ ራሱ ነው ያየኝ። እርጉዝ መሆኔን አልነገርሽም? ዝም ነው ያልኩት፣ አልነገርኩትም። ስነግረው ሲያይ እኔን ሊበቀል ነው ያለው። ምን ማለት ነው? እኔ ልትበቀኝ ነው ተመልሰሽ ከሱ ጋር የተገናኘሽው አለ። እንግዲህ የማላቀውን ሰው የማላቀው እኔ ልንገርህ፣ የኔ ትዳር ብጥብጥ ብሏል አይደለ? የኔን ትዳር ያበጣበጠውን ሰው የመጀመሪያውን አውቀዋለሁ። ማን ነው የመጀመሪያው? እንግዲህ ተጠንቀቂ ተብዬ ልጁን ከዛ ሳመጣ የኔን ህይወት እንደተበጠበጠ የአንቺንም ህይወት አበጣብጠዋለሁ እንዳለች እንደነገረችኝም አውቃለሁኝ። እኔ እውነት ነው ሀቅ ውስጧ ካለ እውነትን ይዛ እውነት እንደዛ ካለች እውነት እኔም እግዚአብሔር እንዲያኖረኝ አልፈልግም። ገባ? እኔ ጋር ማስመስሎ ነው ይሄ ሰውዬ እየኖረ ያለው፣ እሷ ጋር ማስመስሎ ነበረ እየኖረ ያለው ማለት ነው። እና ሆስፒታል ወሰድኩኝ ትልቋን፣ ሆስፒታል ወሰድኳት ትልቋን። እኔ የምልሽ ይሄ ሊበቀለኝ የሚለው አሁንም ድጋሚም ከዚሁ ከጎረቤትሽ ነው የጠረጠረሽ? አዎ ከዛው ከሰው የነበረው ሰውዬ ጋር። በጣም ጥሩ። አንቺ ይሄ የሚለኝን እኔን የሚያማኝን ሰው ወንድ አላውቀውም ማለሽ። እንዲያውም ሚስቱ ስዕል ነው የምትመስለው። እሷን አልፎ እሷን ትቶ እንዲህ አይነት ሚስት ያለው ሰው ለዛውን በስርቆት ሌላ ሴት አይመኝም ነው ሀሳብሽ እንደገባኝ። እሱና እሱ ሲተዋወቃሉ ወይ? ሁለቱ ሊበቀለኝ ነው ምናምን ካለ ይተዋወቃሉ ማለት ነው። መጠጥ ቤት ደግሞ ወንድ ልጅ መበቀያ መንገዱ በነገርሽ ላይ ሴት ነው ታውቂያለሽ። የሚያጋድለው ወንድ ልጅ በሚስቱ አምላክ በመለኮቱ ይባላል። ስለዚህ ይተዋወቃሉ ወይ? ቄም በቀል አለ ማለት ነው። አንቺም ማታቂው እኔም አላቀው ይኖራል። አለ ንገሪኝ። ይሄኛው በደንብ አለ። እሱ ምንድን ያለው አረቄ ቤት አብረው ይጠጣሉ የሚል ወሬ ሰምቻለሁ። እሺ። ከማን የሰማሁት? ከጓደኛው። እሺ። አሁንም እዛው አካባቢ እዛው የነበርንበት አሁን የምንኖርበት አካባቢ ነው የሚኖረው እሱ ይሄ ሰውዬ። ስጠይቀው አንድ ቀን አብረው እየጠጡ አብረው እየበሉ መልሰው ይተማማሉ አለኝ። ጓደኛው። ዝም አልኩት። እኔ ምንም አልተናገርኩትም። ጸጥ ነው ያልኩት። ይሄኛውን ሰውዬ ማለት ነው። ብዙ ጊዜ አሁን ሳወራክ ጸጥ ነው ያልኩት፣ ዝም ነው ያልኩት። ማለቴ ምንም ማድረግ ስለማልችል ምንም ማምጣት ስለማልችል ለየትኛው ወገኔ ነግረዋለሁ፣ የትኛው ዘመዴ ነግረዋለሁ የሚለው ውስጤ ስላለ ነው ዝም ነው የምለው፣ ጸጥ ነው የምለው ምልህ ማለት ነው። ገባህ አይደል? ምስጢረኛ የምታዋየው ስለሌለ ነው። እዛ አብረው እየበሉ አብረው እየጠጡ አብረው ሲጨፍሩ እየዋሉ መልሰው ደግሞ ተማሙ አለኝ። እግዚአብሔር ምስክር። ይሄን ሰውዬ እዚህ ጋር ተቆጭ ብታደርገው ነው ያላቀም ሰውዬው እንኳን ወልጅለት ማለት ነው። አዎ ሀሳቡም የለኝም እንጂ ሲጀመር ሀሳቡ ህልሙም እንዲህ አይነት ነገር እኔ ሀሳቤ በቃ ከሱ ብለያይ በዛን ሰዓት እንለያይ ባልኩት ሰዓት እሺ ጉዜ እንለያይ ብሎ ቢለኝ ኖሮ በጣም ደስተኛ ነበርኩ በዛን ሰዓት። እሱ ግን አይለያይም። በቃኝ ልለያይ ብዬ ደግሞ ተከትዬም ሲሄድ ቤተሰብ ጋር ምሎ የመጣው አማማል ተወዋልኩ። እሷ ሸርሙጣለች፣ እሷ ድሩዬ ናት፣ እኔ ከማላቀው ሰው ጋር ነው የሸረሞጠችው ምናምን በቃ ወሬው። አንድ ጓደኛ ያለች እንደው ብጠራት ራሱ ትመጣለች። ከማላቀው ሰው ከምታቀው ቢሆን ይፈቀዳል ማለት ነው እኮ። ከጎረቤት ጋር ነው
ምናምን በቃ ጎረቤቴ ነበረች እቺ ባመጣት ስለነሱ እሷ ታውቃለች በደንብ እንደው ለሚስቱ ምን ያህል እንደሚሆን እሱ የእግሩን ጣቢያ አይደርስም ትለዋለች እሱን ራሱ ነግረዋለች እንደዛም ደግሞ ለህዝብ ሁሉ ሰፈር ሁሉ ሲያወራ እኔ ምንም አልመሰለኝም አንድ እግዚአብሔር ብቻ እኔን አይካር ነው ያልኩት ገባ አንድ እግዚአብሔር ጌታችን ኢየሱስ ክርስቶስ እኛን የፈጠረው ብቻ እኔን የፈጠረው ብቻ እሱ ሁሉን ዓለም በሙሉ የፈጠረው እሱ እኔን አይካደኝ አንተ እኮ ተራ ሰው ነው ብትክደኝም ነው ያልኩት መልሴ ይሄ ነው ገባ ግን ልጅ ይዘህ ሲያጠባ ስትጨቃጨቅ ልጅ ይዘህ ሳብረ እየኖርክ ስትጨቃጨቅ ብዙ ነገር ታሳልፋለህ ገባ የኔ ደግሞ ትልቁ ድክመት ምንድነው መድኃኒት አልወድም መድኃኒት ስለ መርፌ መጠቀም ምናምን ነገር የሚባለው ግዴታም ያስጠቅመኝ ሰዓት ሊኖር ይችላል አሁን ከዚህ በኋላ ውለጂ ብትለኝ አልወልድም እኔ ለምን ወልድ በቃ ሶስቱም በስነ ስርዓት ማሳደግ አሁን የ5 ወር ነሽ የ5 ወር ነኝ እንግዲህ በኋላ አሁን በስነ ስርዓት ልጆቼን ማሳደግ ልጆቼን የሆነ ነገር ላይ ማድረስ ለሀገሬ የሆነ ነገር መስራት እናንተ እኔ አሁን አንድ ብር ከፈልኩ እግዚአብሔር ምስክሬ ነው ማለት የኔንም ታሪክ ባታወጣው የብዙውን እንባ እንደምታብሱት ነው የሰማሁት እኔ የእናንተን ታሪክ የብዙዎቹን እንባ የብዙዎቹን እናቶች እንባ ግን መንግስት ይሄን ፎቅ እንዲገንብቶ ይሄንን ሚዲያ እንደዚህ መሰሩበትን ይሄንን ነገር እንደዚህ መታስተካክሉት ምትሰሩበትን በሙሉ አስተካክሎ ነው የሰጣችሁ አይመስለኝም እንደራሴ ሳስበው የለንም ጎፈንድሚም ከፍተናል ይሄን ስቱዲዮ ለምሳሌ ይሄን በሰዓት እንከፍላለን ተከራይተን ካሜራው ምን ሁሉ ውሰት ነው ያልተዋስን ቀን ፕሮግራም መስራት አንችልም ማለት ነው በዚሁ አጋጣሚ ስለ ጎፈንድሚ ላውራ ብዬ ነው ያነሳሽው ሐሳብ ጥሩ ነው ብዬ ነው ለማንኛውም የኔው ይቆይና የኛን እንደዚህ ለመስራት አንተ እንኳን እንደዚህ ለመስራት እናንተ እንኳን ትሰራላችሁ እንኳን እናንተ ምን እናድርግ አሁን ብዙ ታሪኮቹን ሰማን አሁን አንቺ በዚህ መንገድ የምትታከሚው የኢትዮጵያ ሕዝብ እንዲያውቅልሽ ከባለቤትሽ ጋር ሰላም እንዲፈጥሩ እንድትታረቂ ምን ይመከር ባለቤትሽ ይመከር ወይስ አንቺ በግልሽ የምትታገሽበት መንገድ አለ እነዚህ ነገሮች ንገሪኝና እየተቀለል ነው ስለሆነ ያሳዝናል የነገር ነው ደግሞ ያኮራል ጥንካሬሽ ጎበዝነሽ ገመድ አንጠልጥለሽ ገመዱ እስካሁን እንደተንጠለጠለ ነው ራስሽን ልታጠፊ የሞከርሽበት ገመድ እሱ ገመዱ ብቻ አይደለም እዛች ጋር ሳልነግርህ ጭንቅላቴን ስቼ ነበር ልጄን ቀብሬ ቤት ከገባው በኋላ ማታ ጥሎኝ ወጣሱ እሺ ጻኗን እግዚአብሔር ይባረከው ብሎክ ነው ብሎኩ በሙሉ መጥቶ አጽናንቶኝ ምናምን ሄደ ብቻዬን ቀረው ማለት ነው ከልጆቼ ጋር ከትንሿ ልጅ ጋር ብቻ ቀረው ነው ብቻ ቀራን ትልቋን ይዟት ሄዷል እህቴ ቤት ነኝ ያለው አደረ ዋለ አደረ ከዛ ቢላ ሁሉ ገዝቼ ነበር ይገርማል አንድ አይነት ቢላ ቤት ውስጥ አለ አሁንም እሱ ቢላው ትልቅ ቢላው የሽንኩርት ቢላው አንድ አይነት ቢላው ነው ቢላው አንዱ ትልቅ ነው አንዱ ትንሽ ነው እንዴት እንደገዛው ተራሱ ይገርመኛል እስካሁን ጭንቅላቴ ተነክቶ ነበር የሆነ ጊዜ ቢላውን የገዛሽው ለምንድን የሆነ ጊዜ ዝም ብዬ ቁጭ ብዬ ሳዳምጠው ልጆቼ ማረጃ ይመስለኛል ልጆቼ ማረጃ ጭንቅላቴ የለም ብያለሁ ተነክቷል ጭንቅላቴ ልጄን ቀብሬ ከገባው በኋላ ቤት ከገባው በኋላ ለምን ልጄ እውነታን ይዛ ነው የገባችው ገባ ማንም ያልተረዳኝን እውነታ ይዛ ነው ልጄ የሞተችው ሲቀጥል ስትሞት ከቤተ ክርስቲያን ጽፋችሁ ይዛችሁ ያሉትን ወረቀት ይዞት አይቼዋለሁ ስጠኝ እያልኩት እምቢ አለኝ ምን ያደርግልሻል ብሎ ማለት ነው እስቲል እስካሁን ድረስ ጥያቄ ይሆንብኛል ያ ነገር እስቲል እስካሁን ድረስ እምብርቷን አስቀምጨዋለሁ የተቆረጠውን እምብርት ማለት ነው ገባ ልጆቼን ጥልት የሆነ ሰዓት ልጆቼን እንዳላይ ጥልት ያረኩበት ሰዓትም ነበረ ገባ ጥልት በቃ ጥልት ከዛ አንድ እሱን ያስተዋወቀኝ ጓደኛው ሚስት በጧት መጣች እየሮጠች ስትመጣ
ድፍት ብዬ እያለቀስኩ ነው። ብድግ ስል ሚጣፊት ይሄዳል። በጣም ያልኳት ልጄን ማለት በስመ አብ ወወልድ ወመንፈስ ቅዱስ ብላ ከጓዳ ሮጣ ወጣ ብራቼ ስትለኝ እሷን አላየዋትም በዛን ሰዓት ውስጤ ስለተነካ ገመዱን ይዤ የተንጠለጠለው ገመድ ላይ ስወጣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላ ውር ስታደርገኝ ሽንት ቤቱ ላይ ወደኩ። እንጂ ሽንት ቤቱ ላይ ማለት ነው። ሽንት ቤቱ ገመድ ላይ ያንጠለጠልኳት በጥሳት አለች። እሷ የታሰረችው እስካሁን አለች። እስቲ ያንን ቤት ለቅቄ አሁን ብንሄድም አለች ያቺ ገመድ። ከዛ አነሳችኝ፣ ቁጭ አረገችኝ፣ ያረጋጋችኝ። ጸበል ነበር ቤት ውስጥ። ጸበሉን ስስብ ወደ ራሴ ትንሽ ተመለስኩ። አውጭልኝ ያንን ቢላ አልኳት። አውጭልኝ፣ ማረር ነው የምፈልገው፣ ልጆቼ ማረር ነው የምፈልገው አልኳት ማለት ነው ብላ እሷ በቃ ተጨነቀች፣ ተጠበበች፣ ከዛ ዋለች። እኔ ጋ ውላ 9 ሰዓት አካባቢ መጽሐፍ ቅዱሱን አሲዛኝ ጸበሉ ላይ ስታረግ ወደ ራሴ መመለስ አለ አይደለ? የሆነ ቆይተ የምትመለሰው ነገር አለ። ቆይቼ ወደ ራሴ ተመለስኩኝ። ስመለስ ቢላውን ደብቃውን ሄደች እሷ። ከዛ ተመለስኩኝ። ወደ ልጆቼን አየው። የሰቀጠጠኝ እኮ ነው። ልጆቼን አየው። ጸሎት ማድረግ ጀመርኩ። ሌሊት ልጆቿን ትምህርት ቤት አድርሳል። አንድ ልጅ አላት። ልጇን ይዛ እኔ ጋ መጣች። ይዛኝ ቃጽላ ጸበል ገባች። ለ20 ቀን ታዘዘልኝ። ሜዳ ለሜዳ ነበር የሚሄደው ሁሉ ቃጽላ ጸበል። ነፍሱን ይማርና ባባ ልጆችሽን ትተሽ ይለኝ ነበረ። ባባ አርቲስቱ ማለት ነው። ታሪኩ ባባ ታውቂው ነበረች? ታሪኩ ባባ ይባላል። ታሪኩ ባባ እዛ ይጠመቅ ነበር እሱ። ሮጭ ስሄድ ይዘኛል፣ ሮጭ ስወጣ ይዘኛል። ሲነግሩኝ እንግዲህ እኔ አላቅም። ስትነግረኝ እሷ ጠዋት ለ5 ቀን አመላለሰችኝና ከዛ ወደ ራሴ መመለስ፣ ወደ ራሴ መምጣት አፋታለሁ፣ ልጆቿን አስገድላለሁ ነው የሚለው ላይ አሉ። እንግዲህ ስትለፈልፊ ስጠመቅ ከዛ ፊትም እለፈልፋለሁ። ያውቃል እሱ፣ ባለቤቴም ያውቃል። እርግፍ አድርጎ ግን የተወኝ እዛ ነው። 22 ቀን ነው ምናምን ስጠመቅ እርግፍ አድርጎ ተወኝ። በቃ አሁን ሙሉ ጤነኛ ነሽ? አዎ፣ ምንም መንፈስ የለብሽም? ምንም የለብኝም፣ እግዚአብሔር ይመስገን። ከዛ መጨረሻ ላይ ይሄ አርቲስት ነው ያሉኝ ሰውዬ ፊልሙን ሁሉ ማየት ጀመርኩ። ከዛ በኋላ በጣም ነው ያስለቀሰኝ። ውሻ ሲሞት ራሱ በጣም በቃ እኔ እንጃ ባላየው ኖሮ ሁሉ ምን ነው ባላየሁት ኖሮ ሁሉ። አንድ ቀን 1000 ብር ሰጥቶኛል ለልጆቼ። እሱም ጥሎኝ ሄደ። ወዴት እንደሄደ አላቅም አልኩት። እንግዲህ በዛን ሰዓት ብር የለንም። አንደኛ ብር የለንም፣ ሁለተኛ ቤት በምንድን የሚከራየውስ ብዬ አስቤያለሁ። ሶስተኛ እዛ ቡይ የሚሰራበት ቦታ እቃውንም ወደ ቤት አላመጣም እሱ ማለት ነው። እቃውን ወደ ቤት አላመጣም ጭራሽ። ያለውን እቃ በሙሉ የወሰደውን እቃ ከቤት እቃውን በሙሉ አላመጣም። ከዛ ማሰላሰል ጀመርኩ። አሁን ወደ ራሴ ተመልሻለሁ፣ እግዚአብሔር ይመስገን። እግዚአብሔር ቤት ነው የምሄደው። መጣሁ፣ ቤቴ ነው ስነ ስርዓት በቃ ያለውን ነገር ወደ ራሴ ተመልሻለሁ ሙሉ ለሙሉ። ያ ሁሉ የሚያቀጅ ሌሊት ሁሉ የሚጮሆ ምናምን ሁሉ ትቶኛል ሁሉ፣ እግዚአብሔር ይመስገን። ከዛ መጣ አንድ ቀንና ጾም ፍቺ ነበረ። ልክ ልጄ የተቀበረችው ጾም መያዣ ላይ ነው። መያዣ በአንድ ልል ሲል ኩዳዴ ጾም እንደዚህ ሲገባ ነው የሞተችው ልጄ። አንድ ሰው ከጎረቤት ሄዶ እየቀበረልኝ የለም። ለምን ገና ከመግባታችን ሳምንት አልሆነንም እዛ ቤት ውስጥ። አንደኛ እሱ ነው የጎዳኝ፣ ውስጤን ጉድድ ያደረገው ማለት ነው። ብቻዬን ነው የቀበርኳት። ልጄ ሀቅን ይዛ ነው የሞተችው። እሱ ደግሞ እዚህ ጋር የሚጎዳኝ ነገር በራብ የሚጎዳኝ አንደኛ እኔ ሳልበላ ልጆቼን ነው የማበላው። ለምን ልጆቼ እየተራቡ ነው ይበላለሁ? የእናት አንጀት አይችልም። አዎ አልበላም። እኔ አሁንም ልጆቼን ሳላበላ እኔ አልበላም። ግን እግዚአብሔር ይመስገን ሁሉም እጁን የሚሰነዝር ነው ለእኔ።
የሆነ ነገር እንዲህ ለማድረግ ማንም ለኔ የሚሰስትም ሰው የለም። እውነት እግዚአብሔር ይመስገን ለኔ ላደረጉልኝ ሰዎች በሙሉ እውነት እግዚአብሔር ይስጣችሁ። እግዚአብሔር አብዝቶ 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 ይስጣችሁ ነው የምለው። እኔ እቺ ልጅ ብቻዬን ቀበርኳት የምትይኝ ህፃን እውነት ሀቄን ነው ይዘው የሞተችው ትያለሽ? እውነት ነው ማለት የፈለግሽው እኔ እንደገባኝ ባለቤትሽ እኔን ለመበቀል ከሌላ ነው የወለደቻት ስለሚልሽ የዲኤንኤ ምርመራ ይደረግ እያልሽ ሳትመረመርና የምር አንቺ ከሱ አብራክ እንደወለድሻት ሳታረጋግጭ በመቀበሯ ነው። ይሄው ደግሞ እኮ መጣ አሁን የ5 ወር ጽንሱንም ከሌላ ነው አለ። ከሌላ ነው። አሁን ይሄንስ እንዴት ነው የምታደርጊው? ይሄንን እንግዲህ እግዚአብሔር ካለ ያቺ ያለችኝን ቦታ ብያለሁ፣ ገጠር ያለው ቦታ አለ አይደለ? እሱ እሸጣለሁ ብር ከሌለኝ እሱ ሸጬ ነው ማስመረምረው። ይሰጣል? እሱ ፈቃደኛ ነው እንዴ? ወዶ ነው ይሰጣል። ወዶ ሳይሆን በግዱ ይሰጣል። እሱማ እንዴ በግዱ ይሰጣል። መስጠትም ግዴታው ነው እንጂ ታዲያ አሁን አንቺ ስምሽ ጠፍቷል። ይሄ ከባሏ ውጭ የምትሄድ ሴት የሚል በሰፈሩ ስም አስወጥቶልሻል? ሰው ህብረተሰቡ እኔን ያውቃላ። ታዲያ ምኑ ነው ታዲያ አንቺን ያንገበገበሽ? በሱ መባሉ ነው። በሱ መባሉ ቤተሰብ ጋር ደግሞ ሄዶ አሁን ደግሞ በቅርብ አካባቢ ቤተሰብ ጋር ሄደን አላልኩም? በቃኝ ብዬ ትዳር በቃኝ በቃ ይሄ ህይወት በቃኝ ብዬ ልጄን ይዤ ሄድኩኝ አላልኩም? ትልቋ ተቀርታ ጠንቋይ ቤት ልትሄጂ የነበረው ያኔ ነው? ያኔ ነው። እስኪ ንገሪኝ። እዚህ ጋር ያኔ ቤት ሄደን ከዲኤንኤ ማረጋገጫ መሆኑ ነው። ሌላ ልክ እንደ ዲኤንኤው የጠንቋዩ ቤትም ማረጋገጫ መሆኑ ነው ሊሆነኛል ወይ ብዬ ነው አስበሽ። ከዛ እንዲያልኩት ያጋቡን አባት አለ መመሪያ ያብናል አልኩም። መመሪያ ያብን እኔ እዛ መሄድ እፈልጋለሁ። ጽጌ ማርያም ይሄ ያሹ መስቀል ነው የሚያዋጣው ወይንስ ያሹ ሃይማኖትን የሚያዋጣሽ? ያዳነሽ ሃይማኖትን የሚያዋጣሽ ወይንስ ያ ጠንቋይ ነው የሚያዋጣሽ? ጠንቋዩ እዛ አንቺ የምትኖሪበት አካባቢ ያለ ነው? አይ ራቅ ይላል፣ ትንሽ ይርቃል። ታውቂዋለሽ አንቺ? በሌላ አጋጣሚ አላውቀውም። እንዴት እንደ መፍትሄ ጠንቋይ መጣልሽ ብዬ ነው። እንደ መፍትሄ ጠንቋይ መጣልኝ። ሰው ብዙ ጊዜ ሲያወራ ሰማለሁ። ሲያወሩ እዚህ ከሌ ጋር ሄደው እንደዚህ ምናምን ሲባል ትሰማለህ ኢንፎርሜሽን እዛ ሰፈር ውስጥ። በቃ ይሄ ነገር የመጨረሻውስ ምንድን ነው የሚሆነው የሚለው ራሱ ግራ ገባኝ። በቃ የጨነቀው መፍትሄ ነው። አዎ ምንድን ነው የምንሆነውስ? ይሄ መጨረሻችን እንዲህ እየሰደብከኝ እኔ እንዲህ አትበለኝ። እሱ እንደፈለገ አድሮ ይመጣል እኮ። አሁን ከቤት ከወጣ ዛሬ አሁን ሳምንቱ ነው። ቅድም አሁን አንተ እግዚአብሔር ይስጥ እንግዲህ እግዚአብሔር ያክብር፣ እግዚአብሔር ውለታችሁን ይመልሰው። እኔ በሌላ ነገር የሚመልስላችሁ ነገር ይኖራል ብዬ አልልም። ከህግ እኩል ከመንግስት እኩል የመንግስትን ስራ ነው እናንተ እየሰራችሁት ያላችሁት። እዛ ቤቴ ድረስ ተፈልፍለ ከዛ ውስጥ አውጥተህ ነው ይዘኸኝ የመጣኸው። ገባ? ከዛ ሰፈር ውስጥ ሰው የሚወጣ አይመስልም። እንግዲህ አይተዋል ሰፈሩን። ከዛ ስትመጣ የነገርኩ ቅድም አለ መንገድ ላይ ስንመጣ ደውሎ ነበር መንገድ ላይ ማማን አገናኘኝ ብሎ ማለት ነው። በሳምንቱ ነው የደወለው። ሳወራው ግን አሁን በፊት ዘጋበት ነበር። አሁን በኮንፊደንስ ነው ማወራው። የኢትዮጵያ ህዝብ አለ እንደ እኔ ጋር የሚለውን ነገር ቃል እንደ ኮንፊደንስ ታውቃለህ፣ የሆነ ኮንፊደንስ ያለው ሰው። ያቺ ሴትዮ የነገረችኝ ሴትዮ ደግሞ ወደዛ ወደ ውጭ ሀገር የምትሄዱ ሴትዮ ስልክህን የሰጠችኝ የነገረችኝ ኮንፊደንስ ይኑርሽ ንገሪያቸው። አንዱን ባለሀብት ብታናግሪው 60 ሺህ ብር ከፍሎ ማስመርመር አያቅተው። የልጆችሽንም ርስት ባሽጭ እንዲሁ ሽጭም ቢሆን ዘንድሮ አቶ ልጅም ተብዬም ነበረ። ማን ነው እንዲባዩ? ሆስፒታል እምብርቴ አብጦ ነበረ። እሺ አብጦ ያመኝ ነበረ እምብርቴ። ከዛ ማህፀንሽ ተሰብስቧል ብሎኝ አልትራሳውንድ 2-3 ታየውኝ። አቶ ልጅም በተባልኩበት ሰዓት ተነሳሁኝና እግዚአብሔር የኔ ማህፀን የዘጋውን እመቤቴ ማርያም ያቀፈችው ልጅ ለሌላ አታሳቅፍ ነው እንደ እውነታን ይዛ የሞተች ልጅ እያለችኝ ብዬ አንድ ጊዜ እርር ብዬ አለቀስኩኝ። እርር ብዬ በለው። ከዛ ስላሴ ቤተክርስቲያን እዛው እሷን ያገኘውበት ቤተክርስቲያን አንተን የሚያገኘውበት ቤተክርስቲያን ነገርኩት። ከዛ 7 ቀን ጸበል ተጠመቅኩ። ድጋሚ 7 ቀን ቀባ ቅዱስ አስደረግኩ። አሁንም 7 ቀን ድጋሚ ጸበል ተጠመቅኩኝ። የሚወጣው እንትን ነው ማህፀኗን ዘግቻለሁ ብሎ ነበረ ያለው
ቃጽላ ስትጠመቅ ከእንግዲህ በኋላ ማህፀኗን ዘግቻለሁ በዚህ ታብዳለች ነበር ያለው። እሱም ተፈታ እግዚአብሔር ይመስገን። የነበሩት አባራሱ ማውራት ይችላሉ እዛ የነበሩት የኔ በጣም ከባዱ ማለት ነው በመተት እንደሆነ። ደግሞ ሳልነግር ያለፍኩት የሱ ሚስት በፊት ጠንቋይ ቤት እንደምትሄድ ያውቃል እሱ። ከዛ አንቺ የእንትሩን አልነገርሽኝም እኮ የኔም ጠንቋይ ያንቺም ጠንቋይ የኔም ራሱ ሄጄ ልሂድ ወይ ብዬ መመሪያ ብነን ስጠይቃቸው ያሱ መስቀል ያወጣሽም ወይ እዛ የምትሄጂው እኛን አታምኝም። አባትሽ ናቸው እንደዛ ያሉት? ያጋቡን መመሪያ ብነን ያጋቡ። እሺ አዎ። ፋዘር አሁን ከሽማግሌ ወጥቷል። አባት ናቸው። አዎ። ከዛ እውነት ወጥ ነው ምንድነው እዛ የሚያስኬደኝ ብዬ ቀረን። ጠንቋይ ቤት የምትሄዱት አንቺና ባለቤትሽ ነበሩ? አንቺ ብቻ? እኔ ብቻም ወይንም እሱም አብሮኝ ይሂድ ተስማምቶ ነበር? እምቢ አለ። ከዛ በኋላ አልሄድም አለ። እሺ። እዛ ከመጣ በኋላ አልሄድም። እዛ ከተነገረው ስንነግረው እሺ አለና ከዛ ደግሞ አልሄድም አለ። ከዛ አልሄድም ሲል እንደነገሩ አልኩት እግዚአብሔር እኔን የፈጠረኝ አንድ አምላክ እያለ አሁን አንተ አመንከኝ አላመንከኝ ለምንድን ነው አንተ እንድታምነኝ ብዬ እዛ ሃይማኖቴን ማረክ ሰው አልኩት። አልሄድም ጭራሽን በቃ ህይወታችን እዚህ ጋር ይቋጭ፣ አንተም ወደ አገር ሂድ፣ ልጆቹን ተዋቸው አሉት። ፋዘርም ልጆቹን ተዋቸው፣ ሂድ በሰላም ሰላሙ መንገድ ይሁንልህ ሂድ አለው ፋዘር ማለት ነው። ልጄን አታሰቃያት። አሁን በጣም ከባዱ ነገር በወላጅ አባት ፊት እንደዚህ መባሉ። ልጆ ከኔ ውጪ ወስልታለች፣ አባት እንዴት እንደሚሸከሙት አላውቅም። በስማ እሱ ነው ከውስጤም አንዱም አልጠፋ ያለው። መጥቼ ደግሞ ማህፀንሽ እንዲህ ነው ሲሉኝ ኧረ በስማ ሌላ ጭንቀት። እንግዲህ ከዛ መጣን። ከዛ ከመጣን ጀምሮ ሰላም ነን እግዚአብሔር ይመስገን። ታረቃችሁ? ታረቅን። እዛኛው ቤት ተከራየን። እሱም ተከራይቶ ልጁ እየተማረ ነው ብሏል። ይሄዳል አንዳንድ ቀን። ሚስቱም እንደመጣች ሰምቻለሁ። የበፊት የልጆቹ እናት እንደመጣችም ሰምቻለሁ። ሰላም ወረደ። ሰላም ወርዶ እየኖርን እያለን አሁንም አመት ምናምን እምቢ አለኝ ልጅ ማለት ነው። ለስላሴ በደንብ ነገርኩት። ሀቅን ይዛ የሞተች ልጅ ስላለችኝ ሀቅን ማግኘት እፈልጋለሁ። ዛሬም የካደው ነገ ምክዳለሁ ብሎ ነው እሱ የሚያስበው። በዚህኛውም ካደ። እግዚአብሔር ለእኔ ሰጥሻለሁ አለ። ከውስጥ የሚወጣው እውነቴ ነው ጥቁር ጭላሸት የመሰለ ነው ከውስጥ የሚወጣው የነበረው። በቦታው ተመለሰ ማለት ነው ማህፀኔ። ከዛ በራሱ ማቀፍ ጀመረ። አልትራሳውንድ ይሄ ሲሄድ አይ ደህና ነው የሆነ የሚታየው እንቅስቃሴው የጽንሱም ቆንጆ ነው ጥሩ ነው አቅፎ ነው ያዘዋል። እግዚአብሔር ይመስገን እግዚአብሔርን አመሰግናለሁ ብዬ በዚያውን ደስተኛ ነኝ። አንደኛ እሱ እንደዚህ ማለቱ በዛኛውም እንደዛ ስላሰቃየኝ አሁንም አሰቃያታለሁ የሚል ነገር ነው ውስጡ ያለው ይመስለኛል። ገባ? እስኪ አንተም እርዳኝ በዚህ አሰቃያታለሁ። አባቴ ፊት ደግሞ እዛ ያወራው ነገር ጭንቅላቴን ነካው። ምን አባቴ ብቻ እናቴስ፣ ሀያቴስ፣ ወንድሞቼስ፣ እህቶቼስ፣ አክስቶቼስ የተናገረው አነጋገር በዛ ላይ የሰፈሩ ሰው እየሰበሰበ በዛን ጊዜ ነው እንግዲህ አካል ጉዳተኞች ማህበር የሚሰራ የነበረው። እሱ እዚህ አካል ጉዳተኞች ማህበር እየሰራ ክፍለ ሀገር ነው ምሰራው ነበር ብሎ ብለን የሚነግረኝ። እሱ ግን እዚሁ እየሰራ እዚሁ ነው የሚያድረው። እዚሁ አዲስ አበባ እየኖረ እዚሁ ነው የሚኖረው። አዲስ አበባ እየኖረ እዚሁ ነው የሚኖረው። እግዚአብሔር ሲያጋልጠው አንድ ቀን ስክር ብሎ መጣ። ሰክሮ ሲመጣ ከነ ልብሱ ከነ ጫማው ተኛ። ልጆች እንግዲህ አባታቸው ነውና ዘለው ከኔ ጋር መኝታ ክፍል ነበር የተኙ። ዘለው እሱ ስር ተኙ። ከነ ልብሱ ነው የተኛው። ልብሱን አልቀየረም። መታወቂያውን እዛው ጥሎት ተነስቶ ሄደ። ጠዋት ጫማውን አውልቄለት እግሩን እንደዛው
አጥቤ ሰብስቤ ያስተኛውት ተኛ። በስንተኛው ቀን መስሎ በወር ምናምኑ መጥቶ እኮ ነው መታወቂያም ጥሎት ይለዛ የቀበሌ የወረዳው መስሪያ ቤቱ አለ ኮፒ አድርጌ ያስቀምጨዋለሁ። ከዛ ሴትዮዋ ቀን በቀን አከራይዋ ትመጣለች። ቤት ኪራይ አልገባልኝም እሱ ቀን በቀን ጠጥቶ ነው የሚመጣው። ቀን በቀን አንዳንድ ቀን ዘጭ አለ። እግዚአብሔር ምስክሬን ነው የምልህ። እውነት እንደው እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። እምነቴም ከባድ ነው። የጠየኩትን ሁሉ ነው እግዚአብሔር የሚያደርገው ለኔ። እንደው ያላደረገልኝ ነገር የለም ለኔ እግዚአብሔር። ምን አልኩት እግዚአብሔርን? ግልጽ አውጣልኝ፣ እንደዚህ የሆነ ነገር አሳየኝ ብዬ ካልኩ ያሳየኛል እግዚአብሔር አሁን ያሳየኝ ይላልኩት። አንተ ብትደብቅም እግዚአብሔር አሁን ያሳየኝ። እቺ ሴትዮ እርር ነው ያለችው። አከራያችን እርር ቅጥል ነው ያለችው ማለት ነው። በጣም የተናደደችው። ኮፒ አርገሽ ለሷ ሰተሻታል አለ መታወቂያው። እኔ ኮፒ አርጌ ግን ቤቴን ያስቀመጥኩት ራሱን የነገራት እዛ ካልጉዳተኞች ምናምን እንደምትሰራ እስኪ ሂጂና እዚህ ቢሮ ነው የሚሰራው ጠይቂው አልኳት። ስልክ አያነሳም ስንደውልለት። ሲፈለግ አድራሻውን ሐዋሳ ነኝ ይላል፣ አርባ ምንጭ ነኝ ይላል፣ ሌላ ሀገር ነኝ ይላል። ሌላ ሀገር ነው የሚጠራው። የወሰደውን ዕቃ እንኳን ያልመለሰው ሌላ ሀገር ስለሄደ ነው ብዬ ነው እኔ የማስበው። ግን የወሰደውን ዕቃ ወስዶ ቤትም ሲመለስ እህቱ ጋር አስቀምጦ ከእህቱ ጋር ነው እንደገና አምጥቶ ቤት የተከራየበት። እህቱን ግን ስጠይቃት እግዚአብሔር ፍርዱን ለሁሉም ያስቀምጣል። እህቱን ግን ስጠይቃት ምን አለች? አላየውም እኔ እሱ ዕቃ የሚባል እኔ ጋር አልመጣም አለች። ያዩ ሰዎች ግን አሉ። ስለዚህ አሁን እንጠቅልለው። ይህ ሁሉ በደል ደርሶብሽ፣ ይህ ሁሉ ትግል፣ አሁን የ5 ወር ነፍሰ ጡር ነሽ። የአጥር ወፍ አትስማሽ፣ በሰላም ተገላግለሽ ለእንኳን ማርያም ማረችሽ ያብቃን። አሁን በዚህ ጽንስ ተሸክመሽ ይህን ሁሉ ችግር ደግሞ በአናትሽ ይዘሽ በጭንቅላትሽ በአእምሮሽ ይዘሽ በጣም ገርሞኛል። ጽንስ በሆድ በጣም ብዙ ችግር በአእምሮ ጥንካሬሽን ሳላደንቅ አላልፍም። በርቺ። ይህ ሁሉ ችግር ነገርሽኝ። አሁን ኢትዮጵያውያን ደግሞ ይሄን ታሪክ ይዘሽ ስትመጪ ኢትዮጵያውያን በሀሳብ ነው በገንዘብ ነው በምን እንዲያግዙሽ ትፈልጊያለሽ? አንደኛ የሰው ልጅ ገንዘብ ሙሉ ገንዘብ ኖሮት ሙሉ ጤነኛ ካልሆነ ችግር ነው። ገባ? በሀሳብ በተለያየ ሀሳብም ሆነ በገንዘብም እንደዛው ደግሞ ሀሳብም ኖሮ ገንዘብም ከሌለው ችግር ነው አዲስ አበባ ውስጥ ለመኖር። አርሶ አደር ናቸው ቤተሰቦቼ። ጥቃቅን ኑሮ ነው የሚኖሩት። ላኩልኝ እንኳን እንዳልል ማለት ነው። ያንን ከግምት ውስጥ ስላስገባ ነው እሱም እንደዚህ በእኔ ነፍስ ላይ የሚጫወተው። ገባ? እዚህ እየተከራየ እግዚአብሔር ይስጠው። ግን ኮንዶሚኒየም ነው እያኖረኝ ያለው እስካሁን ከመጣው ጀምሮ። ሌላ ቤት አላስገባንም። እዛው አካባቢ ላይ ትምህርት ቤትም ስለጀመረች ልጄ እዛው ለልጅቷም ሲል እዛው ነው የኖርን ያለ ነው እና በሀሳብም ሆነ በገንዘብ የሚረዳኝ ካለ እግዚአብሔር ይስጠው። እስካሁንም ያለ ነው በእርዳታ ነው። አሁን እሱ ደግሞ እዚህ አካል ጉዳተኞች ማህበር እየሰራ እያለ አድርጎልን አያውቅም። እየሰራ 40 ምናምን ሺህ ብር እየተከፈለው አድርጎልን አያውቅም። አንድ ጊዜ 30 ምናምን ሺህ ብር በአካውንቱ ሲገባ አይቻለኝ እኔ ስልኩ ላይ። ልጁ ቤቴ ከገባ ጀምሮ የእሱ ፓስወርድ ተቀይሯል። የእንጀራ ልጅ ቤቴ ከገባ ጀምሮ ፓስወርዱ ተቀይሯል። አይቻላቅም። ከዛ ወዲህ ስልኩን በእጄ ነክቼም አላቅም። ልጁ በቁጥጥር ስር አውሎታል ማለት ነው። ሲፈልግ ይከፍተዋል፣ ሲፈልግ ይዘጋዋል። ከዛ ይሄንን እንኳን እዚሁ አካል ጉዳተኞች ማህበራውን ፒያሳ አካባቢ ነው ጠይቂና ሂጂ ብትለኝም ጠይቄ ልሄድ እችላለሁ። ግን ይሄን እንኳን ሄጄ አልጠየኩም። የኔ እናት ያለፈችበት መከራ ሁሉ የአንቺም ልጆች ይሄንን መከራ ማለፍ አለባቸው። እኔ እንደውም ረስቸው ነው እንጂ ብዙ ነገር የሚናገራቸው ነገሮች አሉ። ይሄን የሚለው ማን ነው? ልጁ የእንጀራ ልጅ። ደግሞም አባትየውም ይናገራል። ስለዚህ አሁን ኢትዮጵያውያን በሀሳብ በገንዘብ
እንዲሁም ዘመድ እንዲሆንሽ ነው የምትፈልጊው? ዘመድ እንዲሆኑ በሀሳብም በገንዘብም። ሩቅ ምስራቅ ሳለ ጃፓኗን ወድጄ ጥልዬ አንተ የወደድካትን ልንወድ ወደ ሩቅ ምስራቅ ልንሄድ ነው። አፈሩ ይቅለል ጥልዬ። ባይገርምህ ጃፓንና ደቡብ ኮሪያ ለመሄድ አንድ ትኬት ብቻ በቂ ነው። ይህ አዲስ አይደለም። ዋን ቲኬት ቱ ካንትሪስ የሚል የሌዥር ጉብኝት ሲምባ ትራቭል ከኢትዮጵያ አየር መንገድ ጋር ሆኖ አዘጋጅቷል። ዓለም ላይ በየደጁና በየእጁ ያሉ የሩቅ ምስራቆቹ አንጸባራቂ የቴክኖሎጂ ውጤቶች መፍለቂያ ፋብሪካዎች አስደማሚ የሀገር ፍቅራቸውና የሥራ ባህላቸው ሊጎበኝ እንደሚገባ ደራሲ ከበደ ሚካኤል በጃፓን እንዴት ሰለጠነች መጽሐፍ መክረዋል። ሲምባ ትራቭል ምክሩን ሰምቷል። በሁሉም ዕድሜ ክልል ላሉ እንደ ቡድንም ጠርቀም ብለው በተናጠልም ይቻላል ካሻው ከቤተሰቦ ከልጅ ልጆ ጋር ጎብኝታው ዕውቀት ስልጣኔን ይዋሱ ይውረሱ። ሃሎ ሲምባ ትራቭል ለማለት ቀላል ነው። ቁጥሩ 0988383838 ወይም በምድር ስልኩ 0116622922። ኑ ጃፓንን እናንብብ፣ ደቡብ ኮሪያን እንዳስ። በአንድ ትኬት ወደ ሁለቱም መድረስ እና ፈልሰስ። ሲምባ ትራቭል ከኢትዮጵያ አየር መንገድ ጋር ሆኖ። ከዚህ መከራ ያውጣሽ። በርቺ የኔ እህት። በጣም ብዙ ረጅም ነው ታሪኩ የነገርሽኝ። በሁለት ክፍል የሄደ ነው። ኢትዮጵያውያን ግን ይሄን አይተው አያልፉም። እኔም በጣም ይሄን እንዲህ አይነት ታሪኮቹን መስማት በዚህ ህይወት ውስጥም ያሉ እህቶቻችን አሉ እውነት ነው እላለሁ። መውጫዬ ላይ በታሪካችሁ ሌሎች ኢትዮጵያውያን እንዲማሩ ደግሞ በታሪካችሁ እንድትታገዙ እላለሁ። ስልክሽን የባንክ አካውንት አለሽ? አለኝ። የባንክ አካውንት ምን ባንክ ነው? ንግድ ባንክ። በጣም ጥሩ። የንግድ ባንክ አካውንትሽንና ስልክሽን ቪዲዮ ላይ ያደርጋለሁ። እኔም ለማውቃቸው ሰዎች ስልክሽን በግል እልካለሁ። በርቺ፣ ትታገዣለሽ። ወልደሽ ለመሳም ያብቃሽ። ያኔ እንገናኝ፣ እንባሽ ይታበስ። እኔ በጣም አሳዝነሽኛል። ታሪክሽ፣ ጥንካሬሽ ደግሞ በጣም የሚገርም ነው። ታሪክሽን ስለነገርሽኝ ሌሎች ይማሩበት ከኔ ብለሽ በድፍረት ከአንዳንድ ሰዓት ደብቂ ነው ያወራሽኝ። ይሄ ግልጸኝነትሽንና የአእምሮሽን መታደስ ያሳያል። ወደ ሆነ ዓለም ገብቼ ነበር ከዛ ወጥቻለሁ ብለሻል። መውጣት መታደስሽንና ወደፊት ደግሞ ለመራመድ መሄድሽን ነው የሚያሳየው። በጣም ነው ማመሰግንሽ። የቀረምትኛለ የቀረምል እንግዲህ ወልጄ እግዚአብሔር ለዲኤንኤ ምርመራው አድርሶን እሱንም እኔንም ቤተሰቦቼንም ቁጭ አድርገን እንደው በሰላም ከፍተን የሱን ሐሳብ እንደው ምን እንደዚህ ምንመሰጋገንበት ሰዓት ያድርሰን። በጣም እግረኛውም ደግሞ እንደ ሚዲያ ቃል የሚገባልሽ ነገር ከእንዲህ አይነት ዲኤንኤ ችግሮች ሲኖሩ ድርጅቶችን አናግሮ ለመፍትሄ ይሰራል። ስለዚህ ቤትሽንም አትሸጭም። በተለይ የበላይ ዲኤንኤ ምርመራ እኔ ስፖንሰሮችን አፈላልጌ እኔ እሸፍናለሁ። በዚህኛው በዲኤንኤ ምርመራውን በተመለከተ ሌላ ህይወትሽን ግን እገዛ ያስፈልግሻል። ለመውለድ ዝግጁ ላይ ነሽ፣ ቤትሽ ባዶ ነው፣ ልጆች አሉሽ። እሱን በተመለከተ ኢትዮጵያውያን ከስር በምናደርገው ስልክ ይደውሉልሻል። ይሄን ታሪክ አይቶ የሚያልፍ ብዙ ወላድ አለ ብዬ አላምንም። መልካም እድል እመኝልሻለሁ። ወይዘሮ ብዙአየሁ መኩሪያ። የተለየ ታሪክ ከዛ በፊት የጎፈንድሚ አካውንታችንን እያያችሁት ያው ሚዲያውን የጎፈንድሚ አካውንቱን የከፈትነው ሚዲያውን እናንተም የኛ እንድትሉት እንድታስቡት ለማድረግ ነው። ስለዚህ በጎፈንድሚ አካውንት ሊንኳም አለች። አይ በኢትዮጵያ ብር ወደ ኢትዮጵያ ባንኮች በቀጥታም ካላችሁ ከስር በእኔ ስም የተከፈቱ የባንክ አካውንቶችን እናስቀምጣለን። እሱን እያያችሁ የተለየ ታሪክ ካላችሁ ልክ እንደ ዛሬዋም ከሆነ በታሪካችሁ ልትታገዙ ወይ ሌሎች ኢትዮጵያውያን ሊማሩበት ስለሚችሉ እያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ከተጠፋፋችሁ ለመፋለግ ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።